የአርቲስት ነጻነት ወርቅነህ ወንድምና እህት በቁጥጥር ስር መዋላቸው ተሰማም። የተወዳጁ አርቲስት ነጻነት ወርቅነህ እህት መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በቁጥጥር ስር መዋላቸውን ከ2 ሚሊዮን በላይ ተከታይ ባለው ገጹ ተመለከቱት። በአደባባይ እናትና ሕፃን ልጅ ላይ የደረሰው እንግልት በርካቶችን ቅር አሰኝቷል። አንታውን በቤት እያስጠቆርክ ነው ማለት ነው አይደል? የሆነ ልጅ ዳውድን አሳልፈ ለመስጠት ሙከራ እያደረክ ነው ያለው። ሳስበ የሆነ ተኩላ ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአህሉ ዚክር ሚዲያ ቤተሰቦች እንደምናችሁ? ሁሉ አማን፣ ሁሉ ሰላም፣ እኔ ጋር ሁሉ አሪፍ ነው። እናም በሌላ አዳዲስ ቪዲዮ መጥተናል። ለቻናሉ አዲስ ናችሁ ሰብስክራይብ ያደረጋችሁ፣ እናም ቪዲዮን በጣም የታየ አይደለም የደረሳችሁ ሰዎች ሼር ያደረጋችሁልኝ እስከ መጨረሻው ሀሳብ አስተያየታችሁን ኮሜንት ላይ ገለጻችሁልን ተከታተሉን። አሁን ወደ ቪዲዮ እስኪ ዳቫን ደግሞ ሰምተናት እንመለስ። አይደረግማ እንደዚህ በቃ በጣም ያስጠላ። ኧረ ዝም በል በእናትህ፣ እንደዚህ ነገር አይደረግም። ወላሂ ነው የምልህ። ልደትዬ እየሄድን ነው አሁን እንግዲህ። ወላሂ ነው የምልህ ልጅ ዳቫ ጨዋታዎችሽ ምናምን እዛው ላይ ወላሂ ፉገራ የምታዘብጪው ነገር ምናምን እኔ ይመቸኛል እዛው ላይ ነው። ግን አንዳንዴ ያው ልደታ ስትል ወይ ልደትዬ ስትል እነሱ ክብር ያለው ቦታ ላይ ነው የሚጠሯት። አንታውን በቤት እያስጠቆርክ ነው ማለት ነው አይደል? የሆነ ልጅ ዳውድን አሳልፈ ለመስጠት ሙከራ እያደረክ ነው ያለው። ሳስበ የሆነ ተኩላ አለ አይደል? የሆነ እስልምና ውስጥ የተደበቀ ተኩላ ነው የምትመስለኝ አንተ። ምንድነው የሙስሊም ወንድምህን ኤክስፖዝ ለማድረግ ይሄን ያህል የምትጣጣረው? ስማ፣ በእርግጠኝነት የሆነ ነገር ታርጌት አድርገ እየተንከባለልክ እንደሆነ የታወቀ ጉዳይ ነው። ፎሎወር እያፈራህበት ነው፣ እውነት ነው። መቼም እነዚህን ፎሎወሮችን ወደ ገንዘብ ለመቀየር ሙከራ ማድረግ አይቀርም። አሁንም እቁብ ምናምን ነገር እያልክ ነው ያለኸው። ኤክስፔክት ያረከውን ነገር ታርጌት ያረከውን ነገር ሳታገኝ ስትቀር ስትገፋ ይከፋል። የከፋ ቀን ግን እንታያለን። በጣም የሚገርመው ነገር በእስልምናም ሆነ በክርስትና እምነት በሁለቱም ጨለማና ብርሃን አንድ ሊሆኑ አይችሉም። በክርስቲያን መጽሐፍ ቅዱስ ላይ የሚያስቀምጠው ነገር አለ፣ በእስልምናም ቁርአን ላይ የተቀመጠ ነገር አለ። ቁልያ ኢዩሃል ካፊሩን፣ እሱ ብቻ ይበቃናል። እናንተ የምታመልኩትን እኔ አላመልክም፣ እኔ የማመልከውን እናንተ አታመልኩም። ስለዚህ ሁለታችን የተለያየን ሰዎች ነን። እናንተም በሃይማኖታችሁ እኛም በሃይማኖታችን ተከባብረን፣ እዚህ ላይ ልብ በሉ፣ ተከባብረን ወደፊት መቀጠል እንችላለን። የእናንተን ማጀብም ሆነ የሆነ ነገር ማድረግ አያስፈልግም። በዚህኛውም ሳይድ እንደዚያው ማለት ነው። ስለዚህ ጨለማና ብርሃን እኩል ሊሄዱ አይችሉም። ይህ ነገር ሊታሰብበት የሚገባ ጉዳይ ነው። በተለይ ለላይክ እና ለፎሎው ጥማት ብላችሁ እምነትን በዚህ ልክ የምታራክሱ ሰዎች እጅግ በጣም ነው የምታሳዝኑት። ልደትዬ እየሄድን ነው አሁን እንግዲህ። ወላሂ ነው የምልህ ልጅ ዳቫ ያው ልደታ ስትል ወይ ልደትዬ ስትል እነሱ ክብር ያለው ቦታ ላይ ነው የሚጠሯት። ኦርቶዶክስ ወንድሞቻችን ክብር ያለው ቦታ ላይ ነው የሚጠሯት። እንዲህ ብለህ ስታሸው ምናልባት ልባቸው ትንሽ ሊከፋብህ ይችላል። አንተ በጣም መርዝ አቀሳሳሪ ነህ፣ ክፉ አቀሳሳሪ። ክርስቲያኑ ማህበረሰብ ሞኝ ነው የሚመስል። አንተ በተንኮል ስለቀሰርከው ሆ ብሎ ልጅ ዳውድ ላይ የሚነሳበት ነው አይመስልም? መጀመሪያም እኮ ሪጎራው ሳይገባን ቀርቶ አይደለም ቪዲዮሽን ስናይ ምናምን የነበረው። እንደማታምኝበት እኮ እናውቃለን። ያው ያርግልሽ ፍቅር ይበልጣል ምናምን በሚለው ነው እንጂ አሁን ግን እንደዚህ አይነት ተንኮል በዛ። ኢትዮጵያ ውስጥ ሃይማኖት ምን ያህል ሴንሲቲቭ እንደሆነ ታውቃለህ። እሱ ቪዲዮ ላይ ያስገባው ራስህ ስትናገራቸው የነበርካቸውን ነገሮች ነው። ለማንኛውም እንደዚህ በሁለት ማሊያ ከምትጫወት እንደዚህ አይነት የማሊያ መያዣ ጊፍት ቦክሶችን ከዘመናዊ ክሬቲቭስ ታገኛለህ። እና ደግሞ ልጅ ዳውድን ጊፍት ሰጥተህ ይቅርታ መጠየቅ ስላለብን እንደዚህ አይነት የጊፍት ቦክሶችን ከዘመናዊ ክሬቲቭስ ታገኛለህ። አካውንታቸውን ሜንሽን አደርግላችኋለሁ። በቪዲዮ ላይ እንደምትመለከቱት በአደባባይ እናትና ሕፃን ልጅ ላይ የደረሰው እንግልት በርካቶችን ቅር አሰኝቷል። በማህበራዊ ሚዲያ ላይ ቅሬታን የፈጠረውና ብዙዎችን ያሳዘነው ይህ ድርጊት ሕፃን ልጅ የያዘች እናት በህዝብ ፊት ባልተገባ አያያዝና ግፊት ውስጥ ስታልፍ የሚያሳይ ድርጊት ነው። ግለሰቧ ጥፋት ፈጽማለች እንኳን ቢባል በህጋዊ አሰራር መሰረት ጉዳዩ በሰላማዊ መንገድ ወደ ፖሊስ ጣቢያ መመራት ሲገባው እንዲህ ያለ እርምጃ መወሰዱ አሳሳቢነቱን አጉልቶታል። ድርጊቱ የእናቷን ሰብአዊ ክብር የሚነካ ከመሆኑም በላይ ህፃኑ ላይ አላስፈላጊ አካላዊና ስነ ልቦናዊ ስጋት የሚፈጥር እንደሆነም ተገልጿል። ጉዳዩ በሚመለከታቸው አካላት ተጣርቶ ድርጊቱን ማንና ለምን እንደፈጸመው ተለይቶ አስፈላጊው ህጋዊ እርምጃ እንዲወሰድም በርካቶች ጥሪ እያቀረቡ ይገኛሉ። ሃይማኖት እኮ የማንም ዱርዬ መዘላበቻ አይደለም።
ለነዚህ ሁለት ደንቆሮች አድርሱልኝ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ማለት ነው። ህዝበ ክርስቲያኑ ባኖ ባህል አንተ አሚር የመርኪው የምትባል ስቱፒድ የሆንክ ሰው ማለት ነው። ገብርኤል ለማክበር ሙስሊሙ ነው ቁልቢ ድረስ ትሄዳለህ ማለት ካላመንክበት ምን በምን ሳፖርት እንዲያደርግ ነው ቁልቢ ድረስ የሄድከው? እግዚአብሔር ልክ አይደለም ይሄ። አረ በሩ ይሄ የላይክና የሆነ ነገር ጥማት ካልሆነ በስተቀር ይሄ ልክ አይደለም። በቃ ቁልቢ ድረስ የሄድክበት ቤተክርስቲያን ጸሎቱ ይደርሰኛል ብለህ ካመንክ ለምንድን ነው ሃይማኖቱን የማትቀበለው? የላይክና የሼር የቪው ጥማት ነው እንደዚህ የሚያደርግህ። ተባኖብሃል። አንተ ኪዳ የምናምን ልጅ የምትባል ደግሞ ነብዩ መሐመድ እንዲሆኑ በዚህ ወጥቶ ትላለህ። ለምን እስልምናን አትቀበልም? ህዝቡን አትበዝብዙት። የራሳችሁን ህይወት ኑሩ። ሌላ ኮንቴንት ቀይረ ተንቀሳቀስ። ምን አይነት ሰገጤነት ነው? እርፍና መስሏችሁ ነው እንዴ? ሃይማኖት እኮ የማንም ዱርዬ መዘላበቻ አይደለም። ክርስትናም ሆነ እስልምና የራሱ የሆነ ክብር ያለው ሃይማኖት ነው። ስነ ስርዓታችሁን ያዙ። አቦ የአርቲስት ነጻነት ወርቅነህ ወንድምና እህት በቁጥጥር ስር መዋላቸው ተሰማም። የተወዳጁ አርቲስት ነጻነት ወርቅነህ እህት መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በቁጥጥር ስር መዋላቸውን ከ2 ሚሊዮን በላይ ተከታይ ባለው ገጹ ዘሀበሻ ዘግቧል። በተለያዩ ሚዲያዎች በተለያዩ ጊዜያት በመቅረብ ከወንድማቸው ህልፈት ጋር ተያይዞ የተለያዩ ግለሰቦችን ሲወነጅሉ መቆየታቸው ይታወሳል። ተጨማሪ የሚወጡ መረጃዎችን እየተከታተልን የምናደርሳችሁ ይሆናል። ፎሎ ያደረጋችሁ ይከታተሉ። ለዛሬ ያዝናቸው ቪዲዮ ይህን ይመስሉ ነበር። በሌላ ቪዲዮ እስክንመለስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።